የእናቱ ለታዋን ባወሳው ወዳለው ደግነቷ ብዙ መሆኑ ሰላም ነው። እንዴት አለ? ሰላም ነው። ለናስካሪ እስኪ ችግሩን ንገሩ። ያው ልጆችን የማሳድጋቸው ያላባት ያው እንደምታየው ምንም የለም። ራሱ ይሄዳሉ፣ ያቋርጣሉ፣ እኔም ታመማለሁ። ወደ ስታምነ ቆየሁ። አሁንም እንደዛው ነው። እንኩላሊት የሚያመኛል። ዛሬ ቤቱን እንደምታየው ምንታችትና ለአራት ምንተኛባት በቃ ያን የዕለት ኩርስ የለንም። ባዶ ነው ሰው ራሱ ምንም ነገር የለም። ታችን አንጣሳ ይሄዳል። ከሸጠ ይሽጣ፣ ካልሸጠ የዛችን ትርፍ ምንበላ በቃ ሁለት እንጀራ ምን ደረቅ በጫ አስወጥም አላውቅም። ጀመር ስንት ናችሁ ነው እዚች ምትኖር? አራት ናችሁ። ሁለት እንጀራ ነው ወልታችሁን ታጥቁ። እሱንም አንበላበት ቀን አለ። ሁሉንም ማድረበት እሺ ሳጋር አንዳንዴ ሄዳሉ። ሂድላችኋለሁ። ትንሽ አለ የ7 ዓመት የሚያስቸግረኝ ተረፍ ምናምን ታገኘ በየቦታው በቃ ትናን ያስቸግረኝ የሆነ ነገር እንዳይማር በችግር ሌላ ነገር እንዳይሰማራኝ እፈራለሁ። ትልቅ የሁለታም ነው ግን ምን ይሰራል? ትምህርት ዛሬ አቋርጦ ነው ሄደው ባዶ ስለሆነ ተፈናቅለሽ መጥተሽ ነው? አዎ። እሺ አሁን እኛ ታዲያ ምን እናድርግ? እኔ የምሰራበት ልጆችን ማስተዳደርበት ታማ መድኃኒት መግዣ ተብለን የመጣነው ምንድን ነበር የሚያምሽ? ኩላሊት ያመኛል። ምሽናው ሽንቴ ወገቤ ሲሸና ሽንቴ ደም ነው ምሽናው። አንዳንዴ በጣም ያም ሌሊት ይቆረጥመኛል ወገቤን። በቃ እንዲያውን ቁም ያለው አይደል ሌሊት ላይ በጣም መሰቃይ ማድረግ። ሰላም እንዴት ናቸው ውድ ቤተሰቦች? የምታያቸው እናት በጣም የሚያሳዝኑና ተፈናቃይ ናቸው። ነገር ግን ከቤታቸው ምንም አይነት የሚቀመስ እንጀራ የላቸውም። ልጃቸው ቀን ስራ ሊሰራ ሄዶ ቀን ስራ አጥተው ነው እንግዲህ እስካሁን ሳይቀምሱት የዋሉት። እሱን እየጠበቁ ማለት ነው። ኩላሊታቸውን ይታመማሉ። እንደሰማችኋቸው ደም ነው ምሸነው እያሉ ነው። በጣም ነው የሚያማቸው። የመድኃኒት እንኳን መግዣ አጣው ተብሎ ነው እኔ መጣሁኝ። እኔ እናት የሚገኙ ጎንደር አዘዞ 5 ገቢ አካባቢ ነው። እኔን እናት ሁላችሁም ጠይቋቸው ይገባል። እኛ እንዲሁ እንደርሰው ያሉትን እናት አግዙ እየተባልን እንላካለን። እና አንዲት እህቴ ኤደን ትባላለች። ለአንዲት እናት አርሰለኝ ወላለካይ ነው። እሺ 18,000 ብር ናት። እቺን ያዝና እሷን መረጃት። እሺ ይባርክ በደት በዘና ይባረክ። እውነት በደችበት ተቆፈት ተጠበቅ። አመሰግናታለሁ። እውነት ልጆቿ በሙሉ እግዚአብሔር ከፍ ያድርጋቸው፣ ይጠበቁ፣ ለዘር ትብቃለ። ሁሉ ሰው እንደዚሁ እጇ ደግሞ ጸጋ ይብዛለት። አሜን። አመሰግናችኋለሁ። እናንተንም እሷን አሜን። ተባረኩ። አሜን። ከፍ በሉ። አሜን። የእናንተን ደግሞ አበባ ማየት ደስ ይለኛል። አሜን። ተባረኩ። እኔ አላሰብኩትም። ዛሬ እሱን እየጠበቅኩ ነው አልኩት። ይመጣል ብለን እስካሁን አልበላንም። እኔ በጣም እንደምንዲወምር ወይ ነበር። አሁን 10 ሰዓት ነው። ምን ከቤት እንጀራ የሌለው ባዶ ከፍታ በቃ ሲመጣ ጠብቀን ጨርጋችሁ እስከዛ ልጅ እስከሚመጣ ምግብ ይብሉ። እሺ ያላለሽ ሰላም አይዞሽ። መልካም ሰላም